ሰላም ሰላም እንዴት አላችሁ? በዛሬው ትምህርታዊ ቱቶሪያል ቪዲዮ የኤሪያል ፎቶግራፍ ዳታ ሮው ዳታ ከተገኘ በኋላ በኤርዳስ ኢማጂን ኤልፒኤስ ላይ እንዴት ፕሮሰስ እንደሚደረግ የምንመለከት ይሆናል ማለት ነው። ስለዚህ ያው የተሰጡን ዳታዎች እና ኢንፑት ፓራሜትሮች አሉ። እነሱን በመጠቀም ወደዛ ከመግባታችን በፊት እንግዲህ የተሰጡን ሶስት ኢሜጆች አሉ። ፎቶ 494 493 እና 492 የተሰጡን ኢሜጆች ናቸው እና እነዚህ ኢሜጆች 60% ኦቨርላፕ ያላቸው አይነት ኢሜጆች እንደሆኑ በስትሪፕ የተነሱ ኢሜጆች ናቸው። የአዲስ አበባ ፎቶ ነው። ስለዚህ እነዚህን ኢሜጆች ካየም በኋላ የካሜራ ኢንፎርሜሽን፣ ካሜራ ፋይል ኢንፎርሜሽን አለ የተሰጠን። ግራውንድ ኮንትሮል ፖይንት ወይም 6 ፉል ግራውንድ ኮንትሮል ፖይንቶች ተሰጥተውናል። ዘን እያንዳንዳቸው ፖይንቶች ሎኬሽን ኦፍ ግራውንድ ኮንትሮል ፖይንት የት እንደሚገኙ ምሳሌ ቲፒ1 ቲፒ2 3 4 እና 5 እና 6 ማለት ነው። ዘን ፋይናሊ በግራፍ መንገድ ስንመለከታቸው ደግሞ 494 493 እና 492 ኢሜጆቹ የትኛው ቦታ ላይ ኦቨርላፕ እና ምን አይነት ኦቨርላፕ እንዳላቸው እያንዳንዳቸው ፖይንቶች የት ላይ ይገኛሉ የሚለውን ያሳያል። ለምሳሌ 494 እና 493 ላይ የሚገኙ ፖይንቶች የትኞቹ ናቸው? ቲፒ1 2 3 እና 4 እንደሆነ ያሳየናል። ዘን ኢሜጅ 493 ላይ የሚገኙትም በተመሳሳይ እዚህ እያንዳንዳቸው የት እንደሚገኙ የሚያሳየን ይሆናል። ከዛ በተጨማሪ እነዛ አፕሮክሲሜት ኮኦርዲኔት ፐርስፔክቲቭ ሴንተር የምንላቸው ለኢሜጁ እነዚህ የ494 93 እና 92 ሴንተር ኦፍ ኢሜጅ ኮኦርዲኔቶች ኤክስ ዋይ ዚ ቫልዩ ተሰጥተውናል። እነዚህን ፋይሎች በመጠቀም ነው እዚህን ዳታ ፕሮሰስ ለማድረግ የምንሞክረው ወይም ደግሞ የምንሰራው ማለት ነው። ከዚህ በተጨማሪ የኢንፑት ፓራሜትሮችም እዚሁ ወርድ ፋይል ላይ የተቀመጡ አሉ። እዛው ዳታ ውስጥ ስንገባ የምናገኛቸው ለምሳሌ እነዚህ ፕሪንሲፓል ፖይንት ያልናቸው በፊልም ኤክስ ዋይ እያንዳንዳቸው ተሰጥተውናል። ዘን ፊዱሻል ኦሪንቴሽኑ እንዴት ነው የሚሄዱት? እዚህ ኢንቴሪየር ኦሪንቴሽን ላይ ስንሰራ የምንከተለው ፖይንት 1 2 3 4 5 6 እና 7 8 ስለዚህ ወዴት ነው ፖይንቶቹ ኦርደር የተደረጉት የሚለውን እሱን ያሳያል። ራዲያል ሌንስ ዲስቶርሽን በዚህ መንገድ ተሰጥተውናል። ፐርስፔክቲቭ ሴንተር ኦፍ ኢሜጅ ቅድም መነሻችን ላይ ያየናቸው። ስለዚህ እነዚህን በመጠቀም ወደ ዳታው ፕሮሰስ ወደ ማድረጉ የምንሄድ ይሆናል ማለት ነው። ስለዚህ የመጀመሪያው ስራችን የሚሆነው ኤርዳስ ኢማጂንን መክፈት ነው። ስለዚህ ስታርት ላይ እንመጣና ኤርዳስ ኢማጂን ዘኔን ኤርዳስ ኢማጂን እንደየቨርዥኑ 13 ሊሆን ይችላል 15 እሱን ሶፍትዌር እንከፍታለን። ዘን ይህን ሶፍትዌር ከከፈትን በኋላ ሆም ማኔጅ ያልን ሄደን ቱልቦክስ የሚል አለ። ስለዚህ ጋር ቱልቦክስ ኦር ሄልፕ ላይ መተን ኤልፒኤስ ብለን ሰርች ማድረግ እንችላለን። ማን ሄልፕ ስር ኤልፒኤስን ክሊክ አድርገን ሰርች በማድረግ ይመጣል። በዚህኛው እንትን 15 ስለሆነ ቨርዥኑ ቀጥታ ቱልቦክስ ላይ ኢማጂን ፎቶግራሜትሪ በ2013 ቨርዥን ከሆነ ደግሞ ኤልፒኤስ የምንለው ነው ማለት ነው። እሱን እንከፍታለን። አክቹዋሊ ታዟል። ኦልሬዲ ካሁን በፊት የከፈትኩ ስላለ እሱን እንጠቀማለን። ይህን ከከፈትን በኋላ የመጀመሪያው ስራ የሚሆነው ፕሮጀክት ክሬት ማድረግ ነው። እያንዳንዳቸውን ስራዎች እየሰራን ሴቭ የምናደርግበትን ፕሮጀክት ክሬት እናደርጋለን። እሱን ለማድረግ ፋይል ዘን ኒው ዘን ሴቭ የምናደርግበትን ዳይሬክተሪ እንመርጥለታለን። ቴምፖራሪ ፋይል ዘን ብሎክ ፋይል ነው ክሬት እያደረግን ያለ ነው። አሁን ብሎክ ቱ ካሁን በፊት ስላለ ብሎክ 3 የሚል ስም እንስጠው። ዘን ኦኬ እሱን ከሰጠነው በኋላ እዚጋ ካሜራ ታይፕ ያስመርጠናል። ፍሬም ካሜራ የሚለውን እንመርጣለን። ዘን ኦኬ ዘን እዚጋ የኮኦርዲኔት ሲስተም ሴት እናደርጋለን። ሴት የመጀመሪያው የሆሪዞንታል ኮኦርዲኔት ማለት ነው ሴት ያልነው። ይሄ ከመጣ በኋላ ፕሮጀክሽን ታይፕ ዩቲኤም ዘን ስፌሮይድ ክላርክ 1880 ዩቲኤም ዞን ነምበር 37 ኖርዘርን ሄምስፈር ነው። ኦኬ እንላለን። በተመሳሳይ ቨርቲካል ላይ እንመጣለን። ስፌሮይድ ክላርክ 1880 ዲንዳን ኢትዮጵያ
እዚህ ጋር በተመሳሳይ ሆሪዞንታል ላይ አጌን አንድ ሴት እንበልና ስፊሮይድ አዲዳን ቡርኪና ፋሶ የሚለው አዲዳን ኢትዮጵያ መሆን አለበት። አዲዳን ኢትዮጵያ ኦኬ። የቨርቲካል ላይ አስተካክለናል ሁለቱንም እዚህ ጋር ሴት ብለን ከዚህ በኋላ ኔክስት እንላለን። የሆሪዞንታል ሜትራችን ዩኒት እንደሆነ ያሳያል። ኔክስት እነዚህ ሮቴሽን ሲስተም ኦሜጋ ፋይ እና ካፓ የምንላቸው ማስ ኤክስ ዋይ ዚ የምንጠቀማቸው ማለት ናቸው። አንግል ዩኒት ዲግሪ፣ ፎቶ ዳይሬክሽን ዚ አክሲስ ፎር ኖርማል ኢሜጅ እንዳለ ይሆናል። ሌላኛው እዚህ ጋር የምናስገባው አቬሬጅ ፍላይንግ ሄድ ነው። እዚህ በምን ያክል ከፍታ ነው የሚነሳው የኢንፎርሜሽን እዚህ ወርድ ፋይል ላይ ካለን ኢንፎርሜሽን ይሄ ማለት ነው 912 ሜትር ፍላይንግ ሄድ እናስገባለታለን። እዚህ ጋር 912 ሜትርስ ዩኒቱ በሜትር ስለሆነ ዘን እሱን አስገብተን ውጭ ላይ ክሊክ ስናደርግ አገን ፕሪቪየስ እንበልና ኔክስት 912 ሜትር ዘን እነዚህን ኢንፎርሜሽኑን ካስገባን በኋላ ኦኬ እንላለን ማለት ነው። እነዚህን አጀስት ካደረግን በኋላ ወደ መጀመሪያ ኢንተርፌስ ነው የሚመልሰን እዚህኛው ላይ። ስለዚህ አሁን ብሎክ ኔማችንን ብሎክ 3 ብሎ ይዞልን ይመጣል ማለት ነው። ስለዚህም ብሎክ ፋይል ክሬት ካደረግን በኋላ የመጀመሪያው ስራ የሚሆነው ፋይል ኦልዌይስ ክሬት ማድረግ ነው። ይሄን ብሎክ ከዚህ በኋላ ፕሮጀክታችንን ክሬት አድርገናል። አሁን ወደ ፍሬም ኤዲተር እንገባለን ማለት ነው። ፍሬም ኤዲተር ለመግባት እዚህ ኤዲት ዘን አይ ቲንክ አድ ፍሬም የሚለውን እንጠቀማለን መጀመሪያ። ዘን እዚህ አድ ፍሬም ካልን በኋላ ኢሜጆች ወዳሉበት እንሄዳለን። ኢሜጆቻችንን አድ ለማድረግ የምንጠቀማቸው ኢሜጆች ማለት ነው። ስለዚህ ፋይል ላይ እንመጣና ዳታው ካለበት ፎልደር ላይ ገብተን እዚህ ፎቶግራሜትሪ ላብ ዳታ 25 ዘን ኢሜጅ። ለዚህ ሌላ ኢሜጅ ስለተጠቀምኩ ነው እናንተ ጋር የመጡት ኦንሊ ኢሜጅ 4094 93 እና 92 የሚሉ ኢሜጆች ይመጣሉ። ሶስት ኢሜጆች እንመርጥና ጀስት ኦኬ እንላለን ማለት ነው። ስለዚህ የመጀመሪያው እዚህ ጋር እነዚህ ፒራሚድስ፣ ኢንቴሪየር፣ ኤክስቴሪየር፣ ዲቴም፣ ኦርቶን ይመጣሉ። እነዚህን አሁን ሬድ የሆኑትን በሙሉ እንሰራለን ማለት ነው። እነሱን ለመስራት የሚያስችል ስራ እንሰራለን። ኢሜጁን ወደዚህ ከመጣ በኋላ ሁለተኛ ስራ የምንሰራው ኤዲት ዘን ፍሬም ኤዲተር የሚለው ውስጥ እንገባለን። ለዚህ ካሜራ ኢንፎርሜሽናችንን እናስተካክላለን ማለት ነው። እዚህ ሴንሰር ላይ እንዳለ ሆነን ዘን ኒው ካሜራ። እነዚህ ማለት ለምሳሌ ካሜራ ኔም፣ ዲስክሪፕሽን፣ ፎካል ሌንግዝ፣ ፕሪንሲፓል ፖይንት የሚሉት ኢንፎርሜሽኖች ይሄ ማለት እዚህ ላይ የተሰጡን እነዚህ ኢንፎርሜሽኖች ማለት ናቸው። ሁለተኛ ራዲያል ሌንስ ዲስቶርሽን የሚለን እዚህ ጋር የሚያሳየው የፊዱሻሎች አሁን አየናቸው። ራዲያል ሌንስ ዲስቶርሽን አድ እያደረግን በእጃችን ማኑዋሊ ማስገባት እንችላለን ማለት ነው የእያንዳንዱን ካሜራ ኢንፎርሜሽን። በዚህ ኬዝ የተዘጋጀ የካሜራ ኢንፎርሜሽን አለ። ስለዚህ እነዚህን በሙሉ የያዘ ማለት ነው። ፊዱሻል፣ ራዲያል ሌንስ ዲስቶርሽን እና የካሜራ ኢንፎርሜሽን ናቸው። ስለዚህ ሎድ እንላለን። ሎድ ዘን ፋይሉ ወዳለበት ናቪጌት አድርገን እንሄዳለን። እዚህ ፋይል ያለው እዚህ ካሜራ ዘንች ካሜራ ፋይልስ ዶት ካም የሚለውን መርጥና ኦኬ እንላለን። ስለዚህ አሁን እዚህ ጋር ብንመጣ ካሜራ ላይ እዚህ ጋር ያየናቸውን ኢንፎርሜሽኖች ሎድ አደረግን ማለት ነው ተሰርተው። ፊዱሻል ላይ ብንመጣም እነዚህ ፊዱሻል ማርኮች ይዟል። ራዲያል ሌንስ ዲስቶርሽንም ላይ ብንመጣ እዛ ወርድ ፋይል ላይ ያየናቸው 16ቱ ማለት ነው እዚህ ጋር አድ አደረግን ማለት ነው። በቀላሉ እነዚህን ካስገባን በኋላ ሴንሰር ላይ የሚስተካከሉ ኢንፎርሜሽኖች ናቸው። ሎድ አድርገን ዘን ኦኬ እንላለን ማለት ነው። ዘን አጌን ኦኬ ብለን የካሜራ ኢንፎርሜሽናችንን ሴት አደረግን ወይም ደግሞ አስተካከልን ማለት ነው። ስለዚህ ከዚህ በመቀጠል ሁለተኛው የምንሰራው የኢንቴሪየር ኦሪየንቴሽን ነው። ስለዚህ ኢንቴሪየር ኦሪየንቴሽን ለመስራት ኤዲት ዘን ፍሬም ኤዲተር
በመጀመሪያ በገባነው ስቴፕ መሰረት ማለት ነው ሴንሰርን ሰርተናል። አሁን ወደ ኢንቴሪየር ኦሪየንቴሽን እንሄዳለን። ስለዚህ ኢንቴሪየር ኦሪየንቴሽን ላይ መተን የምናየው ኦሪየንቴሽኖቹ በየትኛው ነው የምንሰራው የሚለውን እዚህ ወደ ፒዲኤፍ ፋይላችን አንዴ እንምጣና ኦሪየንቴሽኑን ያሳያል ኤክስ ዋይ ማለት ነው። ስለዚህ የዚህ ኦሪየንቴሽን በምንሰራበት ጊዜ በዚህ የምንሰራቸው ስቴፖች እነዚህ ስቴፖች ናቸው ከመጀመሪያ እስከ መጨረሻው። ስለዚህ እነዚህን ለመስራት ወደ ኢንቴሪየር ኦሪየንቴሽን መጣችሁ እዚህ የሰራናቸው አክቲቪቲዎች ናቸው የምንጠቀመው። to set the photo according to the flight direction it is 180 select this icon። ስለዚህ ኤክስ እና ዋይ የዚህኛውን አይነት ዳይሬክሽን ፍላይት ዳይሬክሽን የተጠቀመው ነው የሚለን። ለዚህ ጋር መተን እየሰራንበት ባለው ላይ ኤክስ ዋይ ይሄኛውን እንመርጣለን ማለት ነው። ስለተጠየቅን ኤክስ ዋይ የሚለውን የፍላይት ዳይሬክሽን መርጥለታለን። ከዚህ በኋላ ምን የሚለውን ነካለን። ጀስት እዚህ ጋር የሚታዩት ኦፕን ኦር ክሎዝ ቪወርስ የምትለውን አይከን ክሊክ ስናደርግ ወደዚህ ዊንዶ ያመጣናል ማለት ነው። ዘን እዚህ መሃል ላይ ራይት ክሊክ ፊት ኢሜጅ ቱ ዊንዶ እናደርጋለን። አሁን ያለነው እዚህ የሚታዩት ከሆነ 492 ነው ኢሜጅ 492 ላይ ያሳያል። ሶ ምን እናደርጋለን የመጀመሪያውን የኢንቴሪየር ኦሪየንቴሽን ለ492 መስራት እንጀምራለን ማለት ነው። ስለዚህ ይሄን በምንሰራበት ጊዜ እቺኛዋን ፕሌስ ኢሜጅ ፊዲሻል የምንጠቀመው ችንክሮሴሯ ማለት ነው። ሶ እሱን ከየትኛው ጀምረን ነው እየሰራን የምንሄደው የሚለውን የሚያሳየን አይ ቲንክ ዘ ወርድ ፋይል ላይ ኦር ከፒዲኤፍ ላይ ማየት እንችላለን። እዚህ የሚታይ ከሆነ 1 2 3 4 5 6 እያደረግን ለእያንዳንዱ እንወስዳለን ማለት ነው። ስለዚህ የመጀመሪያው ወደዚህኛው እንምጣና አንድ የምንጀምረው ከዚህኛው ነው ማለት ነው ፊዲሻሏን። ሰው እዚህ ጋር መተን ዙም ካደረግን በኋላ ክሮስሄር ላይ መተን ክሊክ እንዱ ዘ ሴንተር ክሊክ እናደርጋለን። አጌን ፊት ኢሜጅ ቱ ዊንዶ ሁለተኛው እዚህ በምናየው መሰረት ሰው ፖይንት ቱ ላይ እንመጣለን። ዙም አድርገን ክሊክ ከዚህ በኋላ ባይ ዲፎልት ሁለቱን ከሰጠን በኋላ ራሱ ይወስደናል ወደዛ። የሚወስደን ከሆነ እየፈለግን ዙም እያደረግን 3 ላይ ወሰድን 4 5 6 ቶታሊ 7 ናቸው። 7 የመጨረሻው 8ቱን ሰጠን ማለት ነው። አሁን ይሄኛውን ፊት ኢሜጅ ቱ ዊንዶ አድርገን ብናየው እዚህ የሰጠናቸው አይዲዎች በዚህ ጋር ካለው ጋር ተመሳሳይ ናቸው። ኦሪየንቴሽኑ ኤክስ ዋይ ብለን ቅድም ዲፋይን ያደረግነው ስለሆነ ማለት ነው። ስለዚህ የመጀመሪያው የኢሜጅ 492 ነው ማለት ነው። የሁለተኛውን የኢሜጅ 493ን ለመስራት ኔክስት የሚለውን ነካለን። አሁን 493 ላይ እንደመጣን መሃል ላይ ራይት ክሊክ አድርገን ፊት ኢሜጅ ቱ ዊንዶ የሚለውን ነካለን። አንድ ቁጥር ሎይስ ከዚህኛው ነው። ስለዚህ መተን ክሊክ ዘ ሴንተር ክሊክ እናደርጋለን። ፊት ኢሜጅ ቱ ዊንዶ አጌን እቺኛዋን ክሮስሄር ነክተን ወደ ኢሜጅ ቱ ይወስደናል። ስለዚህ ኢሜጅ ቱ ላይ ክሊክ ከዚህ በኋላ ሁለቱን ከሰጠኑ በኋላ ሌሎቹን አውቶ ራሱ ወደዛው ወዳሉበት ቦታ ይወስደናል። 4 5 6 7 8 ስለዚህ እነዚህ 8 ፖይንቶች ለኢሜጅ 493 ወሰድን ማለት ነው። የ494ን ለማግኘት አጌን ኔክስት እንላለን። ዘን ፊት ኢሜጅ ቱ ዊንዶ የመጀመሪያው ፖይንቷን እዚህ ጋር አለ። እዚህን ዙም እናደርጋለን። ክሊክ አጌን ራይት ክሊክ ፊት ኢሜጅ ቱ ዊንዶ ዘን ወደ ፖይንት ቱ እንመጣለን። ዘን ክሊክ ከዚህ በኋላ አውቶ ወዳሉበት ይወስደናል። 3 ላይ ክሊክ 4 5 6 7 8
ምናልባት እንደዛ አውቶ የማያመጣላችሁ ከሆነ በራሳችን ፊት ቱ ፍሬም ፊት ኢሜጅ ቱ ዊንዶው እያደረግን ወዳሉበት ቦታ እየሄድን ፖይንቶቹን እንወስዳለን ማለት ነው። ስለዚህ አሁን እዚህ ጋር የሶስቱንም ኢሜጆች ጀስት የኢንቴሪየር ኦሪየንቴሽናቸውን ወይም ደግሞ እነዚህ እያንዳንዳቸውን 8 ፖይንቶች ፊዱሻል ማርክስ ብለን የተቀመጡትን ጀስት ወሰድን ማለት ነው፣ ለስምንቱ ኢሜጅ የሚሆኑ ፖይንቶችን። ስለዚህ የኢንቴሪየር ኦሪየንቴሽን ላይ እነዚህን ነው የምናስገባው። ስለዚህ እነዚህን አድርገን ከጨረስን በኋላ የሶስቱም ኢሜጅ ማለት ነው አሁን ፕሪቪየስ እያልን ማየት እንችላለን። የኢሜጅ 93 ፊት ኢሜጅ ቱ ዊንዶው 8 አስገብተናል። አጌን ፕሪቪየስ ራይት ክሊክ ፊት ኢሜጅ ቱ ዊንዶው። የሁሉም ኢሜጆች በዚህ መንገድ የሶስቱን ኢሜጆች አስገብተን ከጨረስን በኋላ ኢሜጅ 92፣ 93 እና 94 ምን እናደርጋለን? እነዚህን ከጨረስን ፋይናሊ ኦኬ በማለት ዳታውን ፕሮሰስ እንዲያደርግ እናዘዋለን ማለት ነው። ለእያንዳንዳቸው 8 ፖይንት ወስደናል። ዘን ይሄኛውን ኦኬ ስንል ጀስት የሚመጣውን ሪዛልት አብረን እናያለን። ስለዚህ ኢንቴሪየር ኦሪየንቴሽን መጀመሪያ ላይ ሬድ ነበር እንደ ኤክስቴሪየር ኦሪየንቴሽን። ሰርተን ስንጨርስ በዚህ አይነት ግሪን ከለር ያመጣልናል ማለት ነው። ስለዚህ ኢንቴሪየር ኦሪየንቴሽን በዚህ መንገድ መስራት እንችላለን ነው። ዘን ሁለተኛው የምንሰራው ሶስተኛ ላይ የምንሰራው የኤክስቴሪየር ኦሪየንቴሽን ነው። ስለዚህ ኤክስቴሪየር ኦሪየንቴሽን ለመስራት አሁንም ኤዲት ወደ ፍሬም ኤዲተር ውስጥ እንሄዳለን። ዘን ኤክስቴሪየር ኦሪየንቴሽን የሚላለ እዚህ ጋር ወደሱ እንመጣለን። ለእያንዳንዳቸው ለማስገባት ይሄ ማለት አሁን ያለንበት ኢሜጅ 492 ነው። ኔክስት እያልን ከማስገባት ሶስቱንም ባንዲ ለማግኘት ኤዲት ኦል ኢሜጅስ የሚለውን እንነካለን። እዛውን 492፣ 93 እና 94 የተሰጡን ኤክስ ኖት፣ ዋይ ኖት እና ዚ ኖት እንዲሁም ደግሞ ካፕ አለ። ስለዚህ የእነዚህን ቫልዩ ለማስገባት የምናገኘው እዚህ ወርድ ፋይል ላይ እንመጣና የተሰጡን የፐርስፔክቲቭ ሴንተር ኦፍ ኢሜጅ ማለት ነው የሶስቱም እዚህ ጋር አሉ። ስለዚህ የሚጀምረው ከ492 ነው። ስለዚህ እዚህ ጋር እንመጣና የኤክስ ኖትን የ492 ኮፒ ዘን ወደዚህ እንመጣና የሚጀምረው ከ492 ነው። ኤክስ ኖት ላይ ፔስት እናደርጋለን። ዘን ሄደን ዋይን እናመጣለን የ492ን ኮንትሮል ሲ ወይም ኮፒ እናደርጋለን። ዘን 492 ዋይ ኖት ላይ መተን ፔስት 994 ዘን የዚ ቫልዩ ኮፒ ይህም በተመሳሳይ እዚሁ ቦታ ላይ መተን ፔስት እናደርጋለን ማለት ነው። ስለዚህ አሁን የ492ን አስገባን። ጌን ወደ እንመጣለን ወደ ኢሜጅ 493 93 ላይ ስንመጣ ኤክስ ኖት ፔስት እናደርጋለን። ዋይ ኖትን እናመጣለን። ማኑዋሊ በእጃችን መጻፍ እንችላለን፣ ፋይሉ ስላለ ኮፒ ፔስት የሚለውን እየተጠቀምን ነው። እዚህ ዋይ ኖት ኤንድ ዚ ቫልዩ ኮንትሮል ሲ ፔስት እናደርጋለን። ዘላስት ዋን ኢሜጅ 494 የሚለው አለ። ስለዚህ ይህኛውን ከኤክስ ኖት እንጀምርና ፔስት ዋይ ኖት ፔስት ዚ ኖት ኮፒ ዘን ፔስት እናደርጋለን። በተመሳሳይ ልክ እንደነዚህ ሁሉ ካፓ ኦብቪየስሊ የተሰጠናለ 180 ማለት ነው ለሶስቱም። ለዚህ ካፓ ቫልዩ 180 ይሄ ማለት ቅድም እዚህ ወርዱ ላይ መተን አንዘ ፍላይት ዳይሬክሽን ብለን ያየነው ማለት ነው። ስለዚህ 180 ላይ ተሰጥቶናል። ሶስቱም ቫልዩ እነዚህን ቫልዩዎች በዚህ መንገድ እናስገባለን ማለት ነው። ስለዚህ ኤክስ ኖት፣ ዋይ ኖት እና ዚ ኖት ለ492 ለ493 እና
ለ494 እነዚህን ቫልዩዎች ለሁሉም እናስገባለን ማለት ነው። ስለዚህ እነዚህን ካስገባን በኋላ ጀስት ኦኬ እንላለን። ጀስት አጌን አሁን እነዚህን ቼክ ማድረግ እንችላለን። አሁን ያለነው 492 ነው። ኔክስት ስንለው የ493 ቫልዩ አለ፣ የ494 ቫልዩ አለ ያስገባናቸው ማለት ነው። ስለዚህ እነዚህን አስገብተን ከጨረስን በኋላ ጀስት ኦኬ ኦኬ ብለን እንወጣለን። ኤክስቴሪየር ኦሪየንቴሽን ላይ ሁሉም ኢሜጆች ላይ ኤክስ ኖት ዋይ ኖት እና ዚ ኖት መኖራቸውን ቼክ ጀስት ማድረጋችንን አሁን ባየነው መንገድ ማድረግ እንችላለን። ተመልሰን ኦኬ በለውና መግባታቸውን በትክክል ድጋሚ ቼክ ለማድረግ ኤዲት ፍሬም ኤዲተር እነዚህ ኤክስቴሪየር ኦሪየንቴሽን መጠናው እነዚህን ኔክስት ስንል የ493 ላይ ቫልዩ ይቀይራል። ኔክስት 494 ላይ ይቀየራሉ። ስለዚህ እነዚህ የሶስቱንም ኢሜጆች ኤዲት ኦል ኢሜጅስ ብለን በአንድ ጊዜ ያስገባናቸውን ቫልዩዎች ይዞ መምጣቱን እዚህ ጋር ለማሳየት ነው። እሱን ያሳየናል ማለት ነው። ስለዚህ ይሄኛውን ጀስት ኦኬ ብለናል። ኤክስቴሪየር ኦሪየንቴሽን ስቲል አልጨረስንም፣ የምንሄዳቸው ፕሮሰሶች ይኖራሉ ማለት ነው። እነሱን እናያለን። ኦኬ ስለዚህ ይህን ኤክስቴሪየር ኦሪየንቴሽን ለመስራት የምንሄዳቸውን ስቴፖች እንጀምራለን። የመጀመሪያው የተዘጋጁትን ፖይንቶች ኢምፖርት ማድረግ ነው። ቴክስት ፖይንቶች አሉ። እነሱን ለማድረግ ኤዲት ፖይንት ሜዠርመንት የሚል አለ እዚህ ጋ የምንመለከተው ፖይንት ዘን ከነዚህ ክላሲክ የሚለውን እንመርጣለን። ዘን ኦኬ የዚህ አይነት ኢንተርፌስ ይመጣል። አሁን ስራ ለመስራት የምንጀምርበት አይነት ኢንተርፌስ ማለት ነው። ፊት ኢሜጅ ቱ ዊንዶ እናደርጋለን። ስለዚህ ሁለት ቪው አለው፣ ሌፍት ቪው እና ራይት ቪው። እዚህም ጋር ያሳየናል ሌፍት ቪው ኤንድ ራይት ቪው። ስለዚህ ሌፍት ማለት በዚህ በሌፍት ሳይድ ያለው ላይ አሁን ኢሜጅ 492 ነው ያለው ይለናል። ኦን ዘ ራይት ኢሜጅ 493 ነው ያለው። ስለዚህ እኛ ኢሜጆቹን መቀየር እንችላለን ወደምንፈልገው። ስለዚህ ከዛ በፊት ፖይንቶቹን እዚህ ጋር የተዘጋጁ ፖይንቶች አሉ ጂሲፒ ላይ። እነዚህ በቴክስት ፋይል የተዘጋጁ ፖይንቶች አሉ። እነዚህን ፖይንቶች ወደዚህ መጥራት ይኖርብናል ማለት ነው። ስለዚህ እሱን ለማድረግ ጀስት የመጀመሪያው የምንጠቀማቸው እዚች ጋር ውስጥ የሚታያችሁ ከሆነ አይ አይነት ምልክት ያለበት ወይም ደግሞ ኢምፖርት ኦር ኤክስፖርት ፖይንትስ የሚል አለ። ስለዚህ ይሄኛውን አይከን ክሊክ እናደርጋለን። ዘን ኢምፖርት ኤስሲአይ ፖይንት የሚል አለ። ዘን ባለበት ኦኬ እንላለን። ከዛ ፖይንቶቹ ወዳሉበት ናቪጌት እናደርጋለን። ፎቶግራሜትሪ አሁን ያየነው ማለት ነው ጂሲፒ። ዘን ጂሲፒ ቴክስት የሚል አለ፣ እሱን ኦኬ እንላለን። እነዚህን ቼክ እናደርጋለን። እስቲ ባሉበት ዩቲኤም ካርክ 1880 37 እና አጀንዳን ኢትዮጵያ። ዘን ኦኬ ስንል ጀስት ቢፎር ዛት አንድ ስቴፕ እንመለስና ኤስሲአይ ዘን ኦኬ ጂሲፒ ቴክስት በቴክስት ፋይል መሆናቸውን ያሳየናል። ዘን ኦኬ እዚህ ጋር ኦልሬዲ ሴት የሆኑ ናቸው ያየናቸው ስለሆኑ እናስተካክለው፣ ሌላ ነገር አይኖርም። ዘን ኦኬ የስ እንላለን። እዚህ ጋር የሚያሳየን ሪፍ አይዲ ኮለመን 1 ላይ እንዳለ፣ ዋይ ኤክስ ኮለመን 2 ዋይ ኮለመን 3 እና ዚ ኮለመን 4 ላይ እንዳሉ የእነዚህን ኦርደር ማለት ነው። ኮለመን 1 2 3 እና 4 የምንላቸው በዚህ ልክ መሆናቸውን ቼክ ካደረግን በኋላ ዘን ኦኬ እንላለን። ስለዚህ ጋር የምንመለከታቸው እነዚህ 6 ፖይንቶች ይመጣሉ ማለት ነው፣ ጂሲፒ ፖይንቶች። እነዚህ ፖይንቶች ከመጡ በኋላ አሁን ወደ ሜጀርመንት ነው የምንሄደው። ስለሱን ለማድረግ እንዲመቸን እዚህ መነሻችን ከፒዲኤፍ ላይ ያየነው አንድ ፊገር አለ። ይሄ ማለት የመጀመሪያው የምናየው ለምሳሌ ኢሜጅ 494 ላይ ምንና ምን ፖይንቶች ናቸው የሚገኙት? 1 እና 2፣ 93 ላይ 3 እና 4፣ 92 ላይ 5 እና 6 ናቸው የሚገኙት። ለዛ አትሊስት አሁን ለሁለቱ ኢሜጆች የጋራ 3 ፖይንቶች መውሰድ ስላለብን እነዚህ ጋር ፖይንቶቹ የት እንደሚገኙ ያሳየናል። ቲፒ1 የት እንደሚገኙ፣ ቲፒ2፣ 3፣ 4፣ 5 እና 6 የት እንደሚገኙ ያሳያል። በተጨማሪም እዚሁ በቀጥታ በፎቶ ፋይል ከፈለግናቸው ከዛው ከፎቶግራሜትሪ ላብ ዳታ ውስጥ
እዚህ ኢሜጅ የሚለው ውስጥ ገብተን ኢሜጅ ሳይሆን ኮንትሮል ዳያግራምስ የሚለው ውስጥ ገብተን ቲፒ1 እናቱ ለምሳሌ ወደ ሶፍትዌሩ መተን ከመፈለጋችን በፊት የት እንዳሉ ያሳየናል። እዚህ ናቪጌት እያደረግን ቲፒ1 ቲፒ2 አጌን ዙም ሆኖ እንዲታየን ከሆነ እዛው ፋይል ውስጥ ኔክስት ስንል ቲፒ1 እችኛዋ ኮርነር እንደሆነች ቲፒ2 የትኛው ኮርነር ላይ እንዳለ እያንዳንዳቸውን ፖይንቶች ያሳያል። እነዚህን አንደኛ እንደ ሪፈረንስ እንጠቀማለን። ሁለተኛ ለአሰራር እንዲመቸን አሁን የመጀመሪያው ሌፍት ቪው ላይ ኢሜጅ 494 እናደርገዋለን፣ ከዛ 493። ስለዚህ መጀመሪያው የምንሰራው ለሁለቱ ኦቨርላፕ ኤሪያ ባላቸው ኢሜጅ 494 እና 493 ይሆናል ማለት ነው። ስለሱ ሴት እናደርጋለን። አሁን እዚህ ጋር እንደምንመለከተው ሌፍት ላይ ያለው 492 ነው። ለዚህ መሆን ያለበት ለአሰራር እንዲመቸን 494 ይሆናል ማለት ነው። ስለዚህ ሌፍት የሚለው ላይ መተን 494 ማለት የመጨረሻው ነው። ስለዚህ 94 ይሆናል። ይሄኛው 93 እዚህ ጋር ባየነው መንገድ አሁን። ስለዚህ 94 እና 93 ላይ እነዚህ ፖይንት 1 2 3 እና 4 እናገኛለን። ለሁለቱም ኢሜጅ እነዚህን ፖይንቶች ሜዠርመንት እንወስዳለን ማለት ነው። ስለዚህ ይሄን ሜዠርመንት ለመውሰድ የሁለቱን ኢሜጆች ፊት ቱ ፍሬም እናደርጋቸዋለን። ኦር ፊት ኢሜጅ ቱ ዊንዶው የሚለውን አይከን በመንካት ለዛው ፖይንት 1 2 3 እና 4 ናቸው የሚገኙት ሁለቱ ኢሜጅ በተመሳሳይ የምናገኛቸው። ለዚህ ለመፈለግ እንዲያመቻችሁ ባል ነው በዚህ ቲፒ1 እና 2 የሚገኙበትን ቦታ እናያለን። ስለዚህ ቲፒ1 እዛ አካባቢ ያለች፣ ቲፒ2 እዚህኛው ማሳዎቹ መሃል ዙም ሆኖ እንዲታይ ኔክስት ብለን ቲፒ1 እና 2 የት እንዳሉ በዚህ መንገድ ቦታቸውን ለየን። ስለዚህ ወደ ኤርዳሱን መጣና እዚህ ወደ ሶፍትዌራችን አሁን የምንወስደው ፖይንት 1 ነው። ስለዚህ ኦልዌይስ እዚህ ጋር 1 ሰሌክት መሆን አለበት። ቱን ስንወስድ ቱን ሰሌክት እናደርጋለን። ስለዚህ አሁን 1 ላይ ነን። 1ን ሰሌክት ካደረግን በኋላ እዛ አካባቢ ነው ያየ ነው። ስለዚህ ሁለቱንም ኢሜጆች ፓራራሊ ዙም እያደረግን ያሉበትን ቦታ ጂሲፒዎቹ እነዚህ ታይፕ ፖይንቶች አልናቸው ማለት ነው። እነሱን እንፈልጋለን። ለዚህ በዚህ መንገድ ካገኘን በኋላ ኮርነሩን ያሳያል። እዚህ ጋር የትኛውን ኮርነር እንደወሰደ እስከሆነ ይችኛዋ ኮርነር ናት። አሁን ይሄኛው ያለ ነው ኖርማል ኢሜጁ ላይ ነው። ታያችሁ ከሆነ ፒካሳ ላይ ደግሞ በፎቶ ቪወር የተከፈተው ነው። ለማየት ዙም ለማድረግ ነው የከፈኩት። ለዚህኛውን ተውና ወደ ሶፍትዌሩ መጣና ስለዚህ ይችኛዋ ኮርነር ነች። እዚህ ፖይንት 1ን ከመረጥን በኋላ የምታዩት ከሆነ እዚህ ጋር ክሬት ፖይንት የሚላለ። ስለዚህ ይሄን ክሬት ፖይንት እንነካና እዚህ ጋር ክሊክ፣ አሁንም ክሬት ፖይንት ነክተን ክሊክ ስናደርግ አሁን ፖይንቶች ወሰድን ማለት ለሁለቱ። ስለዚህ 1 1 በተመሳሳይ ቦታ again ፊት ኢሜጅ ቱ ዊንዶው ፊት ኢሜጅ ቱ ዊንዶው እንላለን። ሁለተኛውን ፖይንት እንወስዳለን። ስለዚህ ይሄኛውን ፖይንት ቱ ሰሌክት መሆን አለበት። ስለዚህ ይሄኛውን ሰሌክት እናደርጋለን። ስለዚህ ፖይንት ቱ የት ነው ያለው የሚለውን ለማየት በዚህ ኮንትሮል ዳያግራም ውስጥ ያለውን ኢሜጅን ከፍትና በዚህ በፊዲሻል ማርኩ ትንሽ ከፍ ብለን እናገኘው እንደሆነ ያሳየናል። ስለዚህ ከዚህኛው ፊዲሻል ማርክ ወደዚህ አካባቢ ስንመጣ ማለት ነው ፖይንት ቱ እዛ አካባቢ ያለች አገኝ በተመሳሳይ ለዚህኛው ኢሜጅ እስቲ ሁለቱንም በፓራራሊ ስለሆነ እየሰራን የምንሄደው ስለዚህ እነዚህን ቦታዎች ካገኘን በኋላ ፖይንት 2 ናቸው። ምን እናደርጋለን? ክሬት ፖይንት የሚለውን ነካለን። እዚህ ሩቱን ከመረጥን በኋላ እስቲ ዙም ሆኖ በደንብ የትኛው ቦታ ላይ ክሊክ እንዳደረገ ለማየት ይችኛዋን ኢሜጅ ማለት ነው። ስለዚህ በቦታውን በትክክል ለየን። ስለዚህ ጋር እንመጣና ክሊክ አሁንም ፖይንት ላይ መተን እዚህ ጋር ነክተን ክሊክ። ስለዚህ ፖይንት ተወሰድን ማለት ነው። ፊት ኢሜጅ ቱ ዊንዶው በተመሳሳይ ይሄኛውን ፊት ኢሜጅ ቱ ዊንዶው አሁን እነዚህ ምንድናቸው? በኋላ ኢሜጁ ላይ ኦቨርላፕ የሚያደርጉበት ኤሪያ ናቸው እነዚህ ፖይንቶች ማለት ነው። ሁለት ፖይንቶችን ወሰድን። ፖይንት 1 እና 2 በተመሳሳይ 3 እና 4ም ይገኛሉ ነው እዚህ ጋር የተመለከት ነው።
ኢሜጅ 494 እና 493 ላይ እነዚህ ፖይንት 3 እና 4ም ይገኛሉ፣ ኦቨርላፕ ያደርጋሉ። ለዛውን ደግሞ 3 እና 4ን እንፈልጋለን። ስለዚህ 3 ማለት ከዚህ ቤት ኮርነር ያለች ትንሽ የምትመስል ቤት አለች፣ እዛ ኮርነር ላይ ነው ያለ። ሰው እንመጣለን እዛ አካባቢ ማለት ነው። ፖይንት 3ን ሰሌክት እናደርግና እስቲ የሚታያችሁ ከሆነ ይችኛዋ ቤት ናት። አጌን እዚህኛውም ላይ እንመጣለን። ኦኬ ሶ በተመሳሳይ እንመጣና ይሄኛውንም ኮርነር ዙም እናደርጋለን። ስለዚህ ኢሜጅ ላይ የሚታየንን ፖይንት 3 ነው አሁን እየወሰድን ያለ ነው። ስለዚህ ዙም ስናደርግ የት ጋር እንደሆነ ያሳየናል። እችኛዋ ኮርነር ናት የመጀመሪያዋ ማለት ነው። ስለዚህ እዚህ ጋር ሮ 3ን ሰሌክት እናደርጋለን። ክሬት ፖይንት የሚል አለ። ይሄኛውን ክሊክ አሁንም ክሬት ፖይንት ዘን እዚህ ጋር ክሊክ እናደርጋለን ማለት ነው። ስለዚህ ፖይንት 3ን ወሰድን። አጌን ፊት ኢሜጅ ቱ ዊንዶ ፊት ኢሜጅ ቱ ዊንዶ። ለዛውን 3ን ከወሰድን በኋላ አንድ ቦታ ላይ የምናገኛቸው እነዚህ ፖይንት 3 እና 4ን ነው። በተመሳሳይ 4 ያለበትን ቦታ ነው ናቪጌት እናደርጋለን ማለት ነው። ለዚህ በደንብ እንዲታየን እችኛዋን 4 መጠቀም እንችላለን። ቲፒ 4 ማለት ነው። ስለዚህ ወደ ፖይንት 4 ናቪጌት አድርገን እናገኝ። ስለዚህ ፖይንት 4 እዛ ኢሜጁ ምስሉ ላይ ባየ ነው ናቪጌት አድርገን በዚህ መንገድ ስንሄድ የሚታያቸዋል። ስለዚህ በፈለግንበት ወይ መንገድ እንፈልጋለን። አንድ እዚህኛው አካባቢ ያገኘን፣ በተመሳሳይ የዚህኛው ኢሜጅ እነዚህ ናቸው ቦታዎቹ ነው እዚህ ጋር የሚያሳየን። ሉክ የተወሰነ ሳይዙን ቀንስ ማድረግ እንችላለን። አክቹዋሊ ይሄኛው መጨረሻ አካባቢ ስላለ አያሳይም። የዚህኛውን ግን እነዚህ አይነት ቤቶች ያሉበት አካባቢ ስለሆነ መለየት በደንብ አይደንቲፋይ ማድረግ ይቻላል። ለዚህ ቲፒ 4 እችኛዋ ኮርነር ናት። ስለዚህ እንመጣና እዚህ 4ን እንመርጣለን። ዘን እዚህ ክሬት ጂሲፒ ዘን ዙም አድርገን ይሄኛው ኮርነር ላይ ክሊክ አጌን ክሊክ እናደርጋለን። ስለዚህ 4 ወሰድን ማለት ነው። ፊት ኢሜጅ ቱ ዊንዶ አጌን ፊት ኢሜጅ ቱ ዊንዶ። ስለዚህ እነዚህን ኢሜጆች ፖይንት 3 እና 4ን ከወሰድን ቀጣይ የሁለቱን ኢሜጆች ደግሞ ማንበብ የመውሰድ ስራ እንሰራለን። ኦኬ ሶ እነዚህን ፖይንቶች ወስደን ጨረስን። ስለዚህ አሁን እነዚህ ለሁለቱ ፊት ኢሜጅ ቱ ዊንዶ እንበለውና የጋራ አትሊስት እነዚህ 4 ፖይንቶች አሏቸው። ሚኒመም ግን 3 ካገኘን በቂ ነው ስላሉ ወስደናቸዋል። ስለዚህ አሁን የኢሜጅ 4 እና 3 ኦቨርላፕ ስለሚያደርጉ እነዚህን ፖይንቶች ወሰድን። ለዛው ኔክስት የኢሜጅ 93 እና 92ን እንሰራለን ማለት ነው እዚህ ጋር የተቀመጡት። ስለዚህ አሁን ኦን ዘ ሌፍት ኢሜጅ 93 እናደርግና ኦን ዘ ራይት ኢሜጅ 92 እናደርጋለን። ለዚህ ጋር ሌፍት ቪው የሚል አለ። ስለዚህ መጀመሪያ የራይቱን እንቀይረው። ስለዚህ ራይቱን ኢሜጅ 92 ማድረግ ነው። እዚህ ጋር ራይት የሚለው ላይ እንመጣና 92 ማለት የመጀመሪያው ነው። እዚህ ጋር ይቀይርልናል። ስለዚህ ሌፍት ቪው ላይ እንመጣና 93 ማለት መሀል ላይ ያለው ነው። ስለዚህ ጋር ፊት ኢሜጅ ቱ ዊንዶ ፊት ኢሜጅ ቱ ዊንዶ እዚህ ጋር ኢሜጅ 93 አለ 92 አለ። እነዚህ ፖይንቶች ቅድም ከኢሜጅ 94 ጋር የወሰድናቸው ፖይንቶች ስለሆኑ ነው ማለት ነው። ስለዚህ ለ93 ፖይንት 3 እና 4ን ድጋሚ መውሰድ አይጠበቅብንም። የምንወስደው ፖይንት 3 እና 4ን ኦንሊ ለኢሜጅ 92 ይሆናል ማለት ነው። ስለዚህ ፖይንት 3ን ሰሌክት እናደርጋለን። ሰው ቀደም እዚህ ቦታውን ስላየን 93 ላይ ማለት ይሄኛው ነው። 3 ሮውን እዚህ ከመረጥን በኋላ ጂሲፒ ላይ መተን ክሊክ ዘን ይችኛዋን ኮርነር እንመርጥለታለን። ፊት ኢሜጅ ቱ ዊንዶ 3ን ወሰድን። አጌን ፖይንት 4 ማለት በተመሳሳይ ኢሜጅ 94 ላይ የወሰድ ነው እዚህኛውም ጋር መወሰድ ስላለበት ማለት ነው።
እዚህ ቦታችንን በትክክል አይደንቲፋይ ካደረግን በኋላ ፊት ኢሜጅ ቱ ዊንዶው እንበለው አጌን እናስተያይ ቦታውን የወሰንበትን 94 አጌን ለኛውን ዙም እናደርጋለን። የኛው ኮርነር ማለት ነው። እዚህ ጋር ድጋሚ ክሊክ ማድረግ አይጠበቅብንም፣ አንድ ይወስደናል። ስለዚህ እዚህኛው መተን ጀስት 4ን ወሰድን ማለት ነው። ፊት ኢሜጅ ቱ ዊንዶው በዚህ ከተሳሳትን ፖይንቶቹን ዲሌት ማድረግ እንችላለን። እዚህ ጋር ራይት ክሊክ አድርገን የተሳሳትነውን ዲሌት ከዛ እንደገና መውሰድ እንችላለን። አሁን 3 እና 4 የጋራ አላቸው። ሚኒመም ግን 3 መኖር አለበት ብለናል። ስለዚህ ምንን እንጨምራለን? ሁለቱም ላይ 0.5 እና 6ን እንወስዳለን ማለት ነው። ስለዚህ 5 የሚለው ላይ እዚህ ጋር ሰሌክት እናደርጋለን። ወደዚህ እንመጣና ወደ እንትናችን ኮንትሮል ዲያግራም ወዳኑ 5.5 ማለት እዛ አካባቢ ያለች ፖይንት ናት። ስለዚህ ማሳው ጫፍ ማለት ነው። ለዚህ ወደዚህ እንመጣና 0.5 እቺኛዋ እንደሆነች አየን። አጌን ለዚህኛውም ኢሜጅ ምክንያቱም ሁለቱም ላይ የጋራ ፖይንቶች ናቸው የምንወስዳቸው ለ5 እና 6 ማለት ነው። ለዚህ ይሄኛውን ኮርነር አገኘን። ጀስት ክሊክ እናደርጋለን። 0.5 ላይ መሆኑን ሄሮ ቼክ እናደርጋለን። ዘን ሜጀርመንት በዚህ መንገድ እንወስድላቸዋለን። ፊት ኢሜጅ ቱ ዊንዶው አጌን ፊት ኢሜጅ ቱ ዊንዶው ለዚህ 5 ወሰድን። አጌን 0.6 አለች። ስለዚህኛዋን 6ኛ ፖይንት እንፈልጋለን ማለት ነው። የመጀመሪያው በሁለቱም ኢሜጆች እናገኛቸዋለን። ዙም አድርገን ታይ ከሆነ ይሄኛው አካባቢ ኤሪያ ላይ ያለ ነው። 0.5 እና 6 ስለዚህ ጀስት ይችኛዋ ሮድ ናት። ይሄኛውን ሮድ ዙም እናደርጋለን። ለዚህ የት አካባቢ እንደሆነ ለማየት ኔክስት ብለን 0.6 ማለት ወደ ሮዱ መሃል ኢንተርሴክሽኑ አካባቢ በዚህኛው ሳይድ መሃል ነው የወሰደው። ለዚህ ይሄኛው 6 መሆኑን ሮውን 6 ላይ እንመርጣለን። ከዛ እዚህ ጋር መተን ክሊክ አጌን ክሬት ፖይንት ብለን 0.6 እንወስዳለን ማለት ነው። ፊት ኢሜጅ ቱ ዊንዶው ለዛው ለእያንዳንዳቸው እነዚህ ፖይንቶች ሚኒመም 3 መኖር አለበት። ይሄኛው ግን መሃል ላይ ያለ ኢሜጅ ስለሆነ 6 ፖይንቶችን ይዟል። መብዛቱ አክሬሲ የተለየ ጠቀሜታ አለው እንጂ የሚያመጣው ተጽዕኖ ስለሌለ ከ3 በላይ ፖይንቶችን ወስደናል ማለት ነው። ለዚህ እነዚህን ፖይንቶች ከወሰድን በኋላ ሜጀርመንት ወስደን የእያንዳንዳቸውን ኦቨርላፕ ኤሪያ የጋራ ፖይንት ከወሰድን በኋላ ኔክስት ጀነሬት የምናደርገው እነዚህ አውቶማቲክ ታይ ፖይንት ጀነሬት እናደርጋለን ማለት ነው። ለዚህ ለማድረግ ጀስት የሚታያችሁ ከሆነ ይችኛዋ ፕላስ ሳይን ሆና የሃንድ ምልክት ያለባት አውቶማቲክ ታይ ፕሮፐርቲስ የሚል አለ። እሱን እንነካለን ማለት ነው። ለዚህኛው በዚህ መንገድ ከመጣ በኋላ አክቲቭ ኢሜጅ ኦንሊ የሚለው መሆኑን እናያለን። ዘን ታይ ፖይንትስ የሚለውን ቼክ እናደርግለታለን። ምክንያቱም ጀነሬት የምናደርገው ታይ ፖይንት ስለሆነ ማለት ነው። ዘን ይሄኛውን ካስተካከልን በኋላ ጀነራል ላይ ወደ ስትራቴጂ እንሄድና 21 እነዚህ ሰርች ሳይዙ ማለት ነው። ለዚህ 21 በ7 በ21 ሰርች አድርግ እንዳለ እናያለን፣ እናልፈዋለን። ዘን ዲስትሪቢዩሽን ይሄኛውን ብቻ ፋይናል ኢንቴንድ ነምበር ኦፍ ፖይንት ኦን ዘ ኢሜጅ ጀነሬት የሚያደርገው 60 እንደሆነ እንሰጠዋለን። ዘን እነዚህን አጀስት ካደረግን በኋላ ጀነሬት አድርጎ እንዲያሳየን ረን አድርግ እንለዋለን። ዘን ሲጨርስ ፕሮሰስ አድርጎ የእያንዳንዳቸውን ኢሜጆች
ስለዚህ 492 493 እና 94 በሮ እያንዳንዳቸውን ቫልዩ ይዞልን ይመጣል። እሱን ያሳየናል ማለት ነው። የተወሰነ ጊዜ ስለሚወስድ ፕሮሰስ አድርጎ እስከሚጨርስ ሌሎች ነገሮችን ሳነካካ ስታክ እንዳያደርግ ባለበት እንጠብቀዋለን። እዚህ ጋር የሚታያችሁ ከሆነ ፕሮሰስ እያደረገ ነው። ሊንክ የሚያደርግ ነገር አለ። ሲጨርስ የአውቶ ታይ ሳመሪ የሚል ቴብል ነው ይዞ የሚመጣው። እዚህ ጋር እነዚህ ፖይንቶችን አሁን አውቶማቲክ ጀነሬት ያደረጋቸው ናቸው በሰጠኑ ፖይንት መሰረት ማለት ነው። እሱን እስከሚጨርስ እንጠብቀዋለን። ስለዚህ ጋር እንደምንመለከተው የ492 93 እና 94 ነምበር ኦፍ ኢንቴንድድ ፖይንት ነምበር ኦፍ ፓተርን እያንዳንዳቸውን በዚህ መንገድ ይዞ ይመጣል። ሪፖርቱን እዚህ ጋር ቼክ ማድረግ እንችላለን። ሪፖርት ብለን ጀነሬት እንዲያደርግ ከዚያ እያንዳንዳቸውን ዲቴይል ሰመሪ ማየት መመለከት እንችላለን ማለት ነው። ስለዚህ እነዚህን ካየን በኋላ ክሎዝ ማድረግ እንችላለን። ሪፖርቱን ጀነሬት ያደርግ በውስጥ ለዛው እነዚህን ፖይንቶች ጀነሬት አድርጓል ማለት ነው። ለእያንዳንዱ ኢሜጅ በሰጠነው መሰረት ታይፕ ፖይንት ጀነሬት አድርጓል። ለዚህ ነው ሴቭ እንለዋለን ያሉትን እንዲይዝልን ማለት ነው። ከዚህ በኋላ አውታዊ ፖይንቶችን ጀነሬት ካደረግን በኋላ ትራያንጉሌሽን ፐርፎርም እናደርጋለን። እሱን ለመስራት ደግሞ እዚህኛው የሚታየን ከሆነ ፐርፎርም ትራያንጉሌሽን የሚል አይከን አለ። እሱን አይከን እነካለን። እዚህ ጋር ሩት ሚን ስኩዌር ኤረር ቶታሊ 1.4 አካባቢ ያሳያል። በደንብ ታርጌት እያደረግን ፖይንቶች ሴንተር ቱ ሴንተር ከወሰድን እሱን ዝቅ ያለ ኤረር እንዲመጣ ያደርግልናል ማለት ነው። ስለዚህ ይሄኛውን አሁን ኢንቴሪየሩን እየጨረስ ስለሆነ አክሰፕት እናደርገዋለን። አክሰፕት እስቲ ያለውን የሰጠንን ሩት ሚን ስኩዌር ኤረር እየተቀበልን ነው ማለት ነው። እሱን አክሰፕት ካልን በኋላ ጀስት አሁን ጨርሰናል። ሪፖርት ጀነሬት እንዲያደርግ አድርገነዋል። ጀስት ክሎዝ ማድረግ እንችላለን። ስለዚህ አሁን ይሄኛውን ሰርተናል ጨርሶ በምትመለከቱት ከታች እንደዚህ አይነት መነሻችን ላይ የነበረው ማለት ነው። ቅድም መነሻ ላይ የኤክስቴሪየር ምንድን ነው ጀስት የሚያሳየን ሬድ ነበረ። አሁን ሰርተን ስለጨረስን ምን አይነት ከለር ያሳየናል? ጀስት ግሪን ከለር ኢንቴሪየር ሰራን፣ ኤክስቴሪየር ኦሪንቴሽን ሰራን ማለት ነው። ይሄኛውን ስንሰራበት የነበረውን ዊንዶ ጀስት እነዚህ ፖይንቶች ክሬት ያደረግንበትን አሁን መዝጋት እንችላለን። ካልሆነ ይሄኛው አክቲቭ አይሆንም። ስለዚህ ይሄኛውን ክሎዝ እናደርግና ወደዚህኛው ዊንዶ እንመለሳለን። ስለዚህ የሰራናቸውን እዚህ ፕሮጀክታችን ላይ ሴቭ እንዲያደርግ ጀስት ሴቭ ብሎክ ኢንፎርሜሽን እንለዋለን። እስካሁን የሰራናቸውን አክቲቪቲዎች በሙሉ ሴቭ ያደርግልናል ማለት ነው። እንግዲህ ኤክስቴሪየር ኦሪንቴሽንን በዚህ መንገድ ጀስት አጀስት አደረግን ጨረስን ማለት ነው። ስለዚህ ኔክስት ከዚህ በኋላ የምንሰራው ዲቲኤም ነው ማለት ነው። ዲቲኤም ኤክስትራክት እናደርጋለን። እሱን ለማድረግ እዚህ ጋር ፕሮሰስ ዲቲኤም ኤክስትራክሽን ዘን ክላሲክ የሚለውን ነካለን። ይሄኛው የመነሻ ላይ ያዘዝነውን ሪፖርት በፒዲኤፍ ከፈለግነው ይሄን ፋይል ይዞልን መጥቶ ነው። ወደ ዲቲኤም ስንሄድ ፕሮሰስ ዘን ዲቲኤም ኤክስትራክሽን ክላሲክ የሚለውን እንመርጣለን። ከመጣ በኋላ የመጀመሪያው እዚህ ማኑዋሉም ላይ ያለ እያንዳንዳቸውን አክቲቪቲዎች ያሳያል የምንሰራቸውን። አውትፑት ታይፑ የዲቲኤሙን የምንሰራው ማለት ነው። እነዚህን ከጨረስን በኋላ ቴሬን ሞዴል ቲን የሚለውን እንመርጥለታለን። እዚህ አውትፑቱን ቴሬን ሞዴል ቲን የሚለውን እንሰጠዋለን። አውትፑት ፎርም የሚለውን ሲንግል እናደርገዋለን። ኢንዲቪዥዋል ፋይል የሚለውን ማለት ነው። ከዛ እዚህ ጋር ሴቭ የምናደርግበትን ቦታ እንሰጠዋለን። ጀስት ሎካል ዲስክ ላይ ኦር ኤኒ። ስለዚህ ቴሬን ሞዴል ዶት ዲቲኤም የሚለውን እንሰጠዋለን። ሴት አፍ ታይፑ ሴቭ አስ ታይፑ ዶት ፕሮ ይሆናል ማለት ነው። ዘን ኦኬ። ሴል ሳይዙን እንደየንትኑ ያለውን ሴል ሳይዝ ማስቀጠል እንችላለን። ቶሎ ፕሮሰስ አድርጎ እንዲጨርስ 10 10 መስጠት እንችላለን ሴል ሳይዙን።
ስኩዌር ይሆናል 10 በ10 ሲሆን ማለት ነው። ዩኒት ሜጀርመንቱ ጀስት ሜትር እንደሆነ ቼክ አድርገናል። ስለዚህ እነዚህን አጀስት ካደረግን በኋላ ኦኬ ብንለው አይሰራም። ስለዚህ ምን የሚለውን እነካለን ማለት ነው። ጀስት እዚሁ ያለን ረን ፕሮሰስ እንዲያደርግ ረን የሚለውን መንካት መቻል አለብን ማለት ነው። ሶ ረን እንለዋለን። ጀስት የፕሮሰስ ማድረግ ይጀምራል። እዚህ ጋር ልክ ኤክስቴሪየር ሲሰራ እንደነበረው ለዲቲኤምም ሊንክ የሚያደርግ ፕሮሰሲንግ ሂደቱን የሚያሳይ እዚህ ጋር ይመጣል። ስለዚህ ሰርቶ እስከሚጨርስ አሁንም ፕሮሰስ አድርጎ እስከሚጨርስ እንጠብቃለን ማለት ነው። ይሄ በትክክል የሚሰራ ከሆነ ዲቲኤሙ ያዘዝነውን አውትፑት በትክክል ፕሮሰስ የሚያደርግ ከሆነ ልክ ዲቲኤሙ ሲጨርስ እንደ ኤክስቴሪየር ሁሉ ጀስት ግሪን ከለር ሆኖ ይመጣልናል ማለት ነው። ስቲል ፕሮሰስ እያደረገ ነው። አይ ቲንክ አሁን እየጨረሰ ነው። ያ ሰው ጨርሰውን። ስለዚህ ሲጨርስ በትዕግስት መጠበቅ ነው። ቪዲዮውን ስቶፕ አድርጌው ነበር እስከሚጨርስ በመሃል። ሲጨርስ ዲቲኤም ጀነሬት አድርጎ በዚህ መንገድ እሱም ግሪን ይሆናል ማለት ነው። ስለዚህ ፋይናል የመጨረሻው ስቴፕ ያው ኦርቶፎቶ ጀነሬት ማድረግ ነው። ኢንቴሪየር ሰራን፣ ኤክስቴሪየር ሰራን፣ ዲቲኤሙን አስተካከል። ስለዚህ ፋይናል የኦርቶ ጀነሬት እናደርጋለን። ስለዚህ እሱን ለመስራት ፕሮሰስ ዘን ኦርቶ ሬክቲፊኬሽን የሚላለ ዘን ሪሳምፕሊንግ ውስጥ እንገባለን። ለዚህ ከመጣ በኋላ የመጀመሪያው ዲቲኤም ሶርስ የሚለውን ምን እንመርጥለታለን? ቴሬን ሞዴል ቲን። ምክንያቱም ቅድም ዲሙን በቲን ሴቭ ስላደረግነው ማለት ነው። ስለዚህ ቴሬን ቲን የሚለውን እንመርጥለታለን። አውትፑት ፋይሉ ምን እንደሚሆን እዚህ ቅድም ስለ አውትፑት ላይ ቲን ፋይል ኔም ላይ ዲም አውትፑት የሰጠነውን ፋይል አውቶማቲክ ራሱ ይዞልን ይመጣል። ስለዚህ ቴሬን ሞዴል አንደርስኮር ዲቲኤም ነበር ያልነው፣ እሱን ፋይል ይዞ መጥቷል። ስለዚህ ከዚህ በኋላ ሴቭ የምናደርግበት አውትፑት ፋይል ምናልባት ካሁን በፊት ሴቭ ያደረኳቸው ስላሉ ተመሳሳይ እንዳይሆን ሎካል ዲስክ ኢ ላይ ቴምፖራሪ አጌን ኒው ፎልደር ልበልና ፋይናል ኦርቶ ለዚህ ፎልደር ውስጥ እንዲያስቀምጥልን ሌላ አድርገው ዘን ኦኬ ፋይናል ኦርቶ ውስጥ ኦርቶ 49293 የሚል ጀስት ፋይል ይዞ ይመጣል ማለት ነው። በዚህ መንገድ አውትፑትን ሴቭ ያደርጋል ፋይል። ከዚህ በተጨማሪ ሌሎች አጀስት የምናደርጋቸው ነገሮች ምን ናቸው? ለእያንዳንዱ ኢሜጅ በኋላ ይዘውልን እንዲመጣ ከስር እዚህ ጋ አድ መልቲፕል ኢሜጅ የሚል አለ። ስለዚህ አሁን ያለው ኦንሊ ኢሜጅ 492 ነው። ሶስቱም መኖር አለባቸው። ናቪጌት እናደርጋለን። ምን ውስጥ ነው የገባነው? አድ መልቲፕል ዘንዝ ናቪጌት እናደርግና ሎካል ዲስክ ኤ ጀስት ዘ ፎቶግራሜትሪ ዘንዝ ኢሜጅ ውስጥ እንገባና 492 አክቹዋሊ ያለ። ስለዚህ 493 እና 494ን
494 መልቲፕል የሚለው ውስጥ መግባት አለብን። አድ መልቲፕል ኢሜጅ ዘን በሪሰንት ኦር ባለበት ፎልደር ናቪጌት አድርገን መሄድ እንችላለን። ሎካል ዲስክ ፎቶግራሜትሪ ኢሜጅ 492 አለ፣ 493 494 ኦኬ። ሌታ ሲንግል ባይ ሲንግል እናድርጋቸው። 493 ኦኬ ሰው ይዟቸው ይመጣል። 492 93 እና 94። ስለዚህ አንደኛውን 92 እናጥፈው። ራይት ክሊክ ዲሊት ሰሌክሽን። የሶስቱም ኢሜጆች መያዝ ስላለብን ነው እዚህ ጋር የሶስቱም ኢሜጆች ሰው እነሱን መረጥን። እዚህ ገቡልን። ዘን ሪሳይዝ እናስተካክል። ለምሪ ስኬል አድቫንስ ላይ ሪሳምፕሊንግ ሜተዱን ባይሊኒየር ኢንተርፖሌሽን የሚለውን ይሄኛውን ኒረስት ኔይቦርሁድ ኢንተርፖሌሽን የሚለውን እሱ እንጠቀማለን። ዘን ኦቨርላፕ ትሬሾልድ ባለበት ማድረግ እንችላለን። ያው 50 ስለሚል 50 እንጠቀም። እሱን ኒረስት ኔይቦር ዘን ትሬሾልዱን 50 አደረግን። ከዚህ በኋላ ልክ ፕሮሰስ አድርጎ ሲጨርስ ይሄም ኦርቶ እዚህ ጋር የምንመለከተው ሬዱ ግሪን ይሆናል። ፋይናል ኦርቶ ፎቶ አውትፑታችንንም እናገኛለን። እሱን አድ አድርገን እናየዋለን ማለት ነው። ለዛውም ፕሮሰስ ለማድረግ ዝግጁ ሆኗል። ዘን ይሄኛውን አጀስት አድርገን ከጨረስን በኋላ ኦኬ እንላለን ማለት ነው። ፎቶግራምስ ዳታ ኢዝ ላብ ዳታ 92 ውድ ዩ ላይክ ቱ ሪፕሌስ ጀስት ሪፕሌስ ላድርጎ ነው። ቀድሜ ስለሰራሁበት ነው። የስ ልበለው። ዘን አሁን ፕሮሰስ ማድረግ ሊጀምር ነው። ይሄኛው ትንሽ እስካሁን ከሰራናቸው በሙሉ ረዘም ያለ ጊዜ ይጠይቃል። ስለዚህ በትዕግስት መጠበቅ ይኖርብናል ማለት ነው እስከሚጨርስ ድረስ። በዚህ መንገድ አሁን ፕሮሰስ ማድረግ ይጀምራል። ሶስቱን ኢሜጆች 92 93 እና 94 እስከሚጨርስ እንጠብቀዋለን ማለት ነው። ስቲል ፕሮሰስ እያደረገ ነው። በጣም ቆይቷል። ቪዲዮን ራሱ ፖዝ ካደረኩት ለዚህ እስከሚጨርስ እንጠብቀዋለን ማለት ነው። ቪዲዮን ፖዝ አድርጌው ቆያለሁ። ሲጨርስ በዚህ መንገድ እያንዳንዳቸው ኢሜጆች ፕሮሰስ አድርጎ ማለት ነው ደንደን 100% ብሎ ያሳየናል ማለት ነው። አሁን ጨርሷል። ዲስሚስ ዘን ክሎዝ እንበለውና የሰራናቸውን ኢሜጆች ወደ ኤርዳስ አምጥተን እናያቸው ጠርተን። ኤርዳስ ኖርማል ኤርዳስ ላይ ራይት ክሊክ ኦፕን ራስተር ላየር ዘን ሪሰንት ማለት እንችላለን። ለምን ከዚህ ሴቭ ያደረገው እሱን ስለሆነ ሎካል ዲስክ ኖርማል ቴምፖራሪ ፋይል ዘን ፋይናል ኦርቶ የሚል ፎልደር ውስጥ ነው ያስቀመጥናቸው። በቲፍ ፋይል ፎርማት ወስዷቸው ከሆነ ኦኬ። ፋይሎቹን ሎድ አድርገን እንመልከት። ኦፕን ራስተር ላየር ሎካል ዲስክ ፎቶግራሜትሪ ላብ ዳታ ዘን ኢሜጅ 492 493 እና 494 ጀስት ኦኬ። ዘን ራይት ክሊክ ፊት ኢሜጅ ቱ ዊንዶ ፊት ቱ ፍሬም የምንለው ማለት ነው። ለዚህ 494 አይ ቲንክ ከስር እናድርገው። ዘን 93 92 አሁን ኦቨርላፕ ያላቸው አይ ቲንክ ኦኬ በ94 እንጀምር። ዘን 93 ለዚህ ኦቨርላፕ ያላቸውን ኢሜጆች እንደዚህ ኦን ኦፍ እያደረግን ማየት እንችላለን። ለምሳሌ 94 እና 93 ኦቨርላፕ አላቸው። ኦር ይሄኛውን አብርተን 94ን ኦፍ እናድርገው። 93 ከስር ስለሆነ ያለው ማለት ነው። እንትናቸውን ይዘው እንደሄዱ ካስፈለገ ደግሞ ልክ መጀመሪያ አድርገን እንደነበረው 94ን ከስር ዘን 93 92 ለጀስት ላይን ነገር ስላለ ነው። የትኛው ኦቨርላፕ ነው ይሄ? እስቲ 94 እና 93 መሀል የመጣ ነው ማለት ነው። መሀል ማድረግ እንችላለን። ልክ አሁን የ93 እና 94ን ኦቨርላፕ እንደዚህ መመልከት እንችላለን። ስለዚህ በሰጠነው ታይፕ ፖይንት መሰረት
እነዚህን አስተሳስሮ አምጥቶልናል። እንደገና የ92 እና የ93ን ካስፈለገ 93ን ኦፍ ብናደርገው አወር 92 ከስር ስለሆነ ብዙ ላይ ይታይ ይችላል። በዚህ መንገድ እነዛ ሴፓሬት የነበሩ ኢሜጆች ምንም አይነት ኮኦርዲኔት ሲስተም የሌላቸው አሁን ዲፋይንድ ሆነው እዚህ ጋር ኮኦርዲኔት ሲስተማቸውን ይዞ መጥቷል። የአዲስ አበባ ኢሜጅ ስለሆነ ነው። ስለዚህ ይሄኛውን ምናልባት እዛ አውትፑት ላይ መጀመሪያ ሴቭ ስናደርግ ፕሮሰስ ኦርቶ ሬክቲፊኬሽን ሪሳምፕሊንግ ብለን ጀስት ነው እንበለውና እዚህ ጋር ሴቭ ለማድረግ ይሄኛውን ወደ ቴሬ ሞዴል ቀይረናል። ኢሜጆቹን አድ ካደረግን በኋላ አውትፑቱን ባለበት ይውሰደው። እናንተ ሳትሰጡት አውቶማቲክ ያለበትን አውትፑት ይዞ መሄድ ይችላል። ከዛ ፎቶግራሜትሪ ዳታ ኢሜጅስ የሚለው ውስጥ ልክ እንደዚህ ማለት ነው መተው እናገኛቸዋለን። ፎቶግራሜትሪ ዘን ኢሜጅስ እነዚህ 492 93 እና 94 ሮ ዳታው ነው። ዘን አሁን ኦርቶ ፋይናል ጀነሬት ያደረግነው 92 93 እና 94 እናገኛለን ማለት ነው። ስለዚህ ዳይሬክተሩ ምናልባት ሲነካ ረብሾት ሁሉንም ኢሜጆች ሴቭ ላይ ያደርጋቸው ስለሚችል ባለበት አውቶ ዳይሬክተሩን ይዞት እንዲሄድ እሱን መጠቀም ትችላላችሁ ማለት ነው። ታንኪዩ